በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። ሳይገባን እንደ ቸርነቱ እንደ ምሕረቱ የጣና ገዳማትን እየተሳለምን እያሳለምን በረከት እያስገኘን ለዚህ ሰዓት ያደረሰን ክብር ምስጋና ይድረሰው። ትናንት ግሸን ደብረ ከርቤ፣ ዛሬ ደግሞ ጣና ገዳማት ውስጥ ዳጋ እስጢፋኖስን አይተን ተሳልመን ናርጋ ቅድስት ሥላሴ እንገኛለን። እንግዲህ ናርጋ ከዚሁ ከቦታው ካሉ አባት እንደጠየቅናቸው ናርጋ የተባለበት ምክንያት እቴጌ ምንትዋብ ብዙ ጊዜ ወደ ጣና መጥተው እየተሳለሙ እያለ በሕልምም አይተው ነበር ይላሉ እና ከዛ ከዚህ ቦታ የቅድስት ሥላሴን በሕልሟ ስላየች እንርጋ እና ከዚህ ቤተክርስቲያን እንስራ ስትል እንርጋ እንረፍ ከዚህ ፍቃዱ ሆኗል ናርጋ ተብሏል ይባላል። እና እስኪ ከአባታችን ከራሳቸው ስሟቸው ናርጋ እንዴት ተባለ? አባታችን ናርጋ የተባለ እዚህ ላይ እንደ ህልም እንደ ቅጥቃጤ ሆነው አይተው እዚህ ላይ እንርጋ ብለው ከዚ መሰራት የጀመሩ ከዚህ የተነሳ እቴጌ ምንትዋብ መጀመሪያ ነው ወደዚህ በመቼ ነው የተመሰረተው? ምስረታውና በ1732 በዚህ ሲመሰረት እዚህ ላይ መጠው እንደ ህልም ሲታያቸው ሶስት ስላሴዎች ታዩቸው። ከዚህ ላይ እንርጋ ብለው ናርጋ ብለው ስም ያወጡለት። ስለዚህ እንግዲህ እንደምታዩት የህንፃ ቤተ ክርስቲያኑ ያው ጥንታዊ እንደሆነ ይናገራል። በተለይ ደግሞ የጎንደር ፋሲለደስን ካየን የፋሲል አሻራዎች ጋር ተመሳሳይ ነው ማለት ነው። ናርጋ ስላሴ እዚህ የኖራው ድንጋው ላይ ብዙ አሻራ ያላት እናት ናት ማለት ነው። እና እንግዲህ በዚህ ቦታ እንደምታዩት አንዳንድ ቦታዎች ላይ የመፈርፈር ሁኔታ ይታያል። ምስጥ የበላው ዛፍ ቤተ ክርስቲያኑ ይታያል። ህንጻው በሩና መስኮቱ አካባቢ ማለት ነው። እንግዲህ ወደዚህ እየመጣን የጣናን በረከት እንድናገኝ ነው። ጣና ራሱ የበረከት ምንጭ የሚስጥር ምንጭ ነው። ቅዱሳን ልክ ጓዘና ይለው ነበርና እሱም እየሄደ እያለ ተጠራጥሮ በባህሩ ላይ መስጠም ጀመረ ይላል እና እንደዚህ አይነት ታሪኮች ቅዱሳን አሁን ነው የዞርን ያየ ነው። የአጼ ፋሲል ቤተ መንግስት የሚመስለውን ደግሞ በዚህ ወጥ እናየዋለን። እድሜ ጠገብ አስጎብኚ ወይም ቤተ መጻሕፍትም እንግዲህ ይኖር ነበረ እንዳንረዳ ይበልጥ እኛ ለመጀመሪያ ጊዜ ነው እንግዲህ ይህን ቦታ ስረግጠው። ዳጋንም ትናንት ለመጀመሪያ ጊዜ ነው የረገጥኩት። እንግዲህ ከጣና ገዳማት አሁን መሀሉ ደቅ ወይም ደግሞ ጉረር ቦታ ነው ያለ ነው። በጣም ሰፊው የጣና ክፍል ማለት ነው እና በዚህ ቦታ ያው ብዙ እርሻም ይታረሳል። አትክልት እንደ ማንጎ ሌላም ፍራፍሬዎችም ያፈራል። ብዙዎችም ደግሞ ከዚህ ነው ለንግድ የገዙ ወደ ከተማ እየወሰዱ የሚነግዱት ማለት ነው። እና እንግዲህ ወደዚህ እንምጣ፣ ወደ ቤተ ክርስቲያን እንሂድ ያለ ቅዱስ ዳዊት ወደዚህ ስንመጣ ታሪካችንን እንዳስሳለን። ምን ያህል አባቶቻችን የቀደሙ አባቶቻችን ጥበበኞች የሰጡ ነገስታት ነው የነበሩን እና ኢትዮጵያ ያሰኟት የቀደሙ አባቶች ናቸው። ያሁኑማ
ምዕራብ ወደድ ወይም ደግሞ የምዕራቡን ዓለም ናፋቂ ትውልድ ተፈጥረን ነው ያለነው እና እንግዲህ እንደዚህ አይነት ትልቅ አሻራ ዘመን ተሻጋሪ እንግዲህ ከ1732 እስካሁን ብትቆጥሩት ወደ ስንት ስንት ዓመት ነው? ወደ 500 400 ዓመት ያስቆጠረ ቤተክርስቲያን ነው ማለት ነው እና የኛ ትናንት ሰርተ ነው ትናንትም ራሱ እናፈርሰዋለን ማለት ነው። የሰው ልጅን እኛ የሰው ልጅ በስላሴ በአርአያውና በአምሳሉ በመልኩ የተሰራን የሰው ልጅ እያፈረስን ያለን ይኸው ህንፃን ማፍረስ ደግሞ በእግዚአብሔር ዘንድ ደግሞ ተጠያቂነት ያመጣል በስጋም ምስጢራት አዕማደ ምስጢራት ታውቋቸዋላችሁ። አንደኛው ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዌ ነው። ሶስተኛው ምስጢረ ጥምቀት ነው። አራተኛው ምስጢረ ቁርባን ነው። አምስተኛው ምስጢረ ትንሣኤ ሙታን ነው። እንግዲህ እነዚህ አንድ ስር ሆነው አንዲት ቤት ምስጢራት አሉት ብለው እንግዲህ በዚህ መመሰል እንችላለን ማለት ነው እና በብዙ ምሳሌ ለአባቶቻችን ይነግራቸው ነበር እንዳለ መጽሐፍ በብዙ ምሳሌ እዚህ ጋር ደግሞ የምታዩት ያው ህንጻ ቤተክርስቲያን የሚያገለግል ይህ የታሸበት የውሃ መጠራቀሚያ ነው። የውሃ መጠራቀሚያ እዚህ እያሸነ ነው። ድሮ ግን ይሄ እንትን ነው የአስፋልት መስሪያ እንዲያ የነበረ የአስፋልት መስሪያ እና እንግዲህ ይህን ይመስላል። እውነት ደስ የሚያሳይ ነው። ረጅም ጊዜ ብንቆይበት ደስ ይለኝ ነበረ። አንድ ቀን ምናልባት በሰፊው እንግዲህ ጥር 7 እና ሐምሌ 7 በስፋት የሚከበር ነው በዚህ በቦታው እንግዲህ ማህበርም እግዚአብሔር ከፈቀደ ደግሞ እንደው ከአዲስ አበባም ቢሆን ማህበር የቅድስት ሥላሴ ማህበረ ሥላሴ ይላል። ሁሉም እኮ ማህበረ ሥላሴ ነው። ሁሉ የሰው ልጅ በሙሉ የሥላሴ ማህበር ነው። ምክንያቱም በመልክ በአርአያ የፈጠሩ ከሥላሴ ሁሉ መላእክትም የሰው ፍጥረትም ይሰግዳሉ እና ይሄ ደግሞ እንግዲህ የሥላሴ ደጃቸው ነው ማለት ነው እና ማህበርን ፈጥረን አንድ ቀን ነው እንግዲህ ወይ በብዛት መጠን ልናየው እንችላለን። ፍቃዱ ይሆንልን እንግዲህ ያሳየን ይህን ደጅ ያስረገጠን አምላክ ክብር ምስጋና ይድረሰው። እንግዲህ ነው የምንመለሰው። መጣችሁ እንድታዩ በዚሁ ጥሪ እናስተላልፍላችኋለን ወገኖቼ። በአገር ውስጥም በአገር ውጭም ያላችሁ ኢትዮጵያውያን እንግዲህ እናስተላልፍላችኋለን ይህን ቪዲዮ እና አባታችን ምን ይላሉ? እንዲያው ስለ ቦታውና መጥቶ እንዲጎበኙ ሌሎች ሆነማ ቢመጡልን እኛም ሌሎቹ ቢመጡልን ደስ ይለናል። ለምን የጥር ሥላሴ ጥር 7 እዚያን ጊዜ ቢመጡልን በጣም ደስ ይለናል። ማረፊያ አለን በደንብ ማረፊያ አለን። ቤተ መዘከሩስ እንዴት ነው? ቤተ መዘከሩ በደንብ ነው። ስለ ቦታው የሚናገር መጽሐፍትም አለ። ስለ ቦታው መስቀል አለ። ብዙ ነገር ብዙም ይዞ የሚኖር አሁን ሰውየው ሙዚየም ከፍቶ ምን ብሎ ያሳያችሁ ነበር። ሰውየው ስለሌለ ብቻ ነው። አዎ በጣም አለ። በጣም ብዙ የሚጎበኝ ነገር አለ። እሺ እንግዲህ እግዚአብሔር ይስጥልን። መጠን እናያለን። ፈቃዱ ይሆንልን። እንግዲህ የነበረን ቆይታ እንግዲህ መጽሐፍ እንደተናገረ መዝሙር 91 ቅዱሳን እንደ ዝግባ ዘሊባኖስ ያብባሉ፣ ያፈራሉ፣ ያድጋሉ ይላል። አንድም ደግሞ ኃጢአተኛም እንደዛው ነው ይላል። ለጊዜው ቢሆን ይረዝማል ይላል እንደ ዝግባ ሊባኖስ። ብመለስ ግን አጣሁት። የጠዋት ጤዛ ጠዋት ጤዛውን እናያለን፣ ብንመለስ ግን እናጠዋለን።
ይላል እና መጽሐፍ እንግዲህ አርዘ ዘ እንዴት አገኙት አባ ገብረ ማርያም? በጣም ደስ የሚል ነው። ናግራን ስላሴ በጣም ናርጋን ከሁሉ በጣም 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 ደስ የሚል ቦታ ነው። ላዩ መስቀሉ ወርቅ ነው እንደምታዩት። ቤተክርስቲያኑ እጹብ ድንቅ የሚያሰኝ ነው። በልጃችን በገብረ ሚካኤል ላይ ይኸው ከግሸን ማርያም የጀመርን እስካሁን ይኸው በጉዞ ማህበር ላይ ያለነ በጣም የስላሴን በረከት ብዙ ረድታቸውን በረከታቸውን አካፈልን። እናንተም ደግሞ መታችሁ እዚህ እንድትካፈሉ በጣም የሚያስደንቅ ታሪካዊ ቦታ ስለሆነ በዛም ስታዩት የጎንደር ነው፣ በዚህም ስታዩት የጎንደር በር ነው። ደስ የሚያሰኝ ቦታ ነው እና ገብረ ሚካኤል በጣም በጣም እግዚአብሔር ይስጥልን፣ በጣም እናከብራለን። አሜን። እንግዲህ ይህን ይመስላል። ይቆያል።